ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ ጂኤስቲኤስ በህወሓት ማህተሙንና የሂሳብ ባንክ ደብተሩን መዘረፉ አስታወቀ። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ ጂኤስቲኤስ ባወጣው መግለጫ እንዳስታወቀው በመቀሌ ከተማ በሚገኘው ቢሮው ያለው ማህተምና የሂሳብ ቁጥር ደብተር በህወሓቱ የማዕከላዊ ኮሚቴ አባልና በትግራይ ክልል ጊዜያዊ አስተዳደር የክልሉ ትምህርት ቢሮ ኃላፊ በሆኑት ዶክተር ጉዑሽ ኪሮስ ህዳር 24 2018 ዓ.ም ተዘርፌያለሁኝ ብሏል። ህወሓት እኔ የማላዘው ድርጅት በትግራይ ላይ አይኖርም በሚል ትዕቢቱ በጂኤስቲኤስ ላይም ቀጥሎበታል ያለው ማህበሩ ህዳር 22 2018 ዓ.ም በትግራይ ክልል ጂኤስቲኤስ ነን የሚሉ የህወሓት አባላት መግለጫ በመስጠት ያደረጉት ተግባር አሳፋሪ ነው ብለዋል። በዚህ አሳፋሪ ድርጊትም ጂኤስቲኤስ ከአባላቶቹ ጋር ተወያይቶ የተደረገው ዝርፊያ እንደሚያወግዝ እንዲሁ አይነቱ ውንብድና ሁሉም አካል እንዲያወግዘው በአባላቶችና በድርጅቱ ለተካሄደው ዝርፊያ በህግ እንደሚጠይቅ አሁንም ለትግራይ ህዝብ የሚጠቅም ስራ መስራቱን እንደሚቀጥልና በትግራይ ክልል በሚገኘው ማህተም የሚወጡ የትኞቹም መግለጫዎቹ ጂኤስቲኤስን እንደማይወክሉ ሁሉም አካል ይወቅልኝ ሲል ትናንትና ህዳር 29 2018 ዓ.ም መልእክቱን አስተላልፏል። ትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ ጂኤስቲኤስ በዲያስፖራዎች ከኢትዮጵያ ውጭ የተመሰረተ ሲሆን በኢትዮጵያም በትግራይ ክልል ፍቃድ ተሰጥቶ ሲንቀሳቀስ ቆይቷል። ማህበሩ በአሁኑ ሰዓት የህወሓት ቡድንን ታግሎ ከስልጣን ለማውረድም በጥረት ላይ ይገኛል። ከሰሞኑ በመዲናችን አዲስ አበባ በተካሄደው ቲክቶክ አዋርድ ላይ ከሀገሪቱ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው የታዩ ግለሰቦች ላይ ምርመራ መጀመሩን የኢትዮጵያ ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ በርሄ ወይም ኢቫን ኢድሪስ፣ ሁለተኛ በረከት ጸጋይ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጨኔና አምስተኛ ዮሐንስ መኮንን ኃይለ ማርያም ጃኒ የተባሉ ግለሰቦች መሆናቸውን ገልጿል። አያይዞም የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አጽንኦትም ሰጥቷል። ተሳፋሪውን በመግደል የተሰወረው አሽከርካሪ በቁጥጥር ስር ዋለ። ሐምሌ 5 ቀን 2017 ዓ.ም በቦሌ ክፍለ ከተማ ወረዳ 1 ቦሌ ሚካኤል አካባቢ ከቀኑ 11:45 ላይ ሚካኤል ውቤ የተባለ ወጣት ህይወቱ አልፎ ይገኛል። የወጣቱ መሞት መረጃ የደረሰው የአዲስ አበባ ፖሊስ ጠቅላይ መምሪያ የምርመራ የቴክኒክና የክትትል ቡድንን ወደ ስፍራው በመላክ ልዩ ማስረጃዎችን ማሰባሰብም ጀመረ። በዕለቱ የሟች እንጂ የገዳይ ማንነት አለመታወቁ ምርመራውን የተወሳሰበ አድርጎትም ቆይቷል። ተጠርጣሪ ጅብሪል ብርሃኑ የሰሌዳ ቁጥር ኮድ 3B51857 አዲስ አበባ ቪትስ ተሽከርካሪ እየነዳ ሟች ሚካኤል ውቤ በ200 ብር የትራንስፖርት አገልግሎት እንዲሰጠው ይስማሙና ጉዞ ይጀምራሉ። ስካይላይት ሆቴል አካባቢ ሲደርሱ ሟች ተጨማሪ 100 ብር በመጨመር 300 ብር ቢከፍልም አሽከርካሪው ጅብሪል ክፍያው ያንሰኛል 600 ብር ልትከፍለኝ ይገባል በማለቱ በሁለቱ መካከል አለመግባባት
ይፈጠራል። ሁለቱም በመከራከር ላይ ባሉበት ሁኔታ አሽከርካሪው የዋጋ ግምቱ 70 ሺህ ብር የሚያወጣ የሟችን ስልክ ቀምቶ ሲያመልጥ ሟች በመኪናው ጋቢና የተሳፋሪ መቀመጫ በር በኩል በመንጠልጠል ስልኩን ለማስመለስ ሲሞክር አሽከርካሪው ከስካይላይት ሆቴል በጉምሩክ በኩል አድርጎ ሚካኤል ውቤን እየጎተተ በማሽከርከር ቦሌ ሚካኤል የትራፊክ መብራት አካባቢ ሲደርሱ ሹፌሩ ሚካኤል ውቤን ገፍትሮ በመጣል ሕይወቱን እንዲያልፍ ማድረጉን ፖሊስ ባደረገው ምርመራ አረጋግጧል። ተጠርጣሪው ጅብሪል ብርሃኑ ድርጊቱን እንዴት እንደፈጸመ ከተያዘ በኋላ መርቶም አሳይቷል። የምርመራ መዝገቡ እንደሚያስረዳው ክትትሉ በቀጠለበት ሁኔታ ሟች ከአትላስ አካባቢ በቪትዝ መኪና ተሳፍሮ የሄደ ስለመሆኑ ከወንጀሉ ስፍራ የተገኙ ልዩ ማስረጃዎችን መነሻ በማድረግ በተደረገ ምርመራም ተረጋግጧል። ሟች ሚካኤል ውቤ ተሳፍሮ የሄደበት ተሽከርካሪ ሰሌዳ ቁጥር የሰሌዳ ቁጥር ኮድ 3B51857 አዲስ አበባ መሆኑ ከተሳፈረበት ቦታ ጀምሮ በተደረገ ብርቱ መረጃ የማሰባሰብ ስራ በተገኙ ማስረጃዎች መታወቁን ተከትሎ አሽከርካሪውን ለመያዝ በተደረገው ጥረት ወንጀሉን በመፈጸም የተጠረጠረው ጅብሪል ብርሃኑ ከህግ ተጠያቂነት ለማምለጥ በተለያዩ ጊዜያት ከባህር ዳር ከተማ እስከ ከሐሙሲት እስከ ሱሉልታ ማንነቱን እየቀያየረ ቢደበቅም የምርመራና የክትትል ቡድኑ ከብዙ ለአስጨራሽ ድካምና ብርቱ ክትትል በኋላ ህዳር 23 ቀን 2018 ዓ.ም በሱሉልታ ከተማ ከነተሽከርካሪው እንደተያዘ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ሰዎች የግል ትራንስፖርት ወይም በኪሎ ሜትር ርቀት ክፍያን የሚጠይቁ የታክሲ አገልግሎትን ለመጠቀም ሲፈልጉ በአገልግሎቱ መተግበሪያ መገልገል እንደሚገባቸው፣ ነገር ግን ከመተግበሪያው ውጭ የሚደረጉ ስምምነቶች ለጭቅጭቅ አለፍ ሲልም ለወንጀል የሚያጋልጥ ስለሆነ አገልግሎቱን የሚሰጡም ሆነ ተገልጋዩ ማህበረሰብም ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። የናይጄሪያ የጸጥታ ኃይሎች ታፍነው የተወሰዱ 100 ተማሪዎችን አስለቀቁ። ተማሪዎቹ ህዳር 14 ቀን በናይጄሪያ ግዛት ፓፒሪ ከሚገኘው የሴንት ሜሪ የግል ካቶሊክ ትምህርት ቤት በታጣቂዎች ታፍነው ከተወሰዱት 303 ተማሪዎችና 12 አስተማሪዎች መካከል መሆናቸውን የአካባቢው መገናኛ ብዙሃን ዘግበዋል። ለ3 ሰዓት ያህል በፈጀው የጠዋት ድንገተኛ ጥቃት ወቅት ቢያንስ 50 ተማሪዎች ማምለጥ ችለዋል። ሆኖም 265 ተጎጂዎች እንደጠፉ በመዘገቡ የብሔራዊ ደህንነት ምላሽ እንደተሰጠ ሪፖርቶች አመላክተዋል። የፕሬዝዳንት ቦላ ቲኑቡ መንግስት በበርካታ ግዛቶች የምድርና አየር ኃይሎችን በማሰማራት በድንበር አካባቢዎች የጸጥታ ጥበቃ እንዲጠናከር እንዲሁም በናይጄሪያ ግዛት የሚገኙ ትምህርት ቤቶች ለጊዜው እንዲዘጉ ትዕዛዝ አስተላልፈዋል። ታጋቾች የተለቀቁት በክልሉ አሁንም የጥቃት ድርጊቶች በቀጠሉበት ወቅት ነው። በቅርቡ በሽሮሮ የአካባቢው መንግስት 24 አርሶ አደሮች ታፍነው ሲወሰዱ በአንድ ማየት የተሳናቸው ነዋሪ ላይ አሰቃቂ ጥቃት ተፈጽሟል። ፖሊስ የቀሩትን ታጋቾች ለማዳን የሚደረገው ጥረት እንደቀጠለም ስፑትኒክ ዘግቧል። ማንም ተቆጣጣሪ የለም ስትል ኢራን አስታወቀች። ኢራን በአሁኑ ሰዓት በኒውክሌር ጣቢያዎች የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ የለም ብላለች። የኢራን አቶሚክ ኃይል ድርጅት ኃላፊ መሐመድ ኢስላም በሰኔው ጥቃት አንድም ባለሙያ ህይወቱን አላጣብንም በሚልም ሐሳብ ሰጥተዋል። እስራኤል ግን የኢራንን ኒውክሌር ሳይንቲስቶች ኢላማ አድርጋለሁ ማለቷ አይዘነጋም። መሐመድ ኢስላሚ እንደሚሉት በሰኔው የአሜሪካና እስራኤል ጥቃት የኒውክሌር ጣቢያዎቻቸውም እዚህ ግባ የማይባል ጉዳት ነው የደረሰባቸው። በሌላ በኩል አሜሪካና እስራኤል በቴህራን ላይ ከባድ ጥቃትና ውድመት ማድረሳቸውን በተደጋጋሚ ይገልጻሉ። እስራኤልና ኢራን በመጪው የፈረንጆቹ አዲስ ዓመት ወደ መጠቃቃቱ ዳግም ሊገቡ ይችላሉ የሚል ስጋትም ተጋርጧል። ለሩሲያ የሚሰጥ መሬት የለም ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለሩሲያ ግዛት አሳልፎ ለመስጠት ምንም አይነት ህጋዊ መብት የለም ሲሉ ገልጸዋል። ለሞስኮ ግዛት አሳልፎ ለመስጠት ኪዮቭ ህጋዊም ሆነ የሞራል መብቱ የላትም በሚል ሐሳብ ሰጥቷል። ፕሬዝዳንቱ በሀገሪቱ ህግ፣ በዓለም አቀፍ ድንጋጌዎች ላይ በዩክሬን ህገ መንግስት ለሰላም ድርድር በሚል ግዛት አሳልፈን አንሰጥም ሲሉም አረጋግጠዋል። ከአውሮፓ መሪዎች ጋር የተወያዩት ዘለንስኪ የተወሰነ ለውጥ መምጣቱን ፍንጭ ቢሰጡም ጉዳዩ አስቸጋሪ መሆኑን ግን አልካዱም። በለንደን ከእንግሊዙ ጠቅላይ ሚኒስተር ኬር ስታርመር፣ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና ከጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ጋር ዘለንስኪ መክረዋል። ኢ3 በመባል የሚታወቁት ሀገራት ከዶናልድ ትራምፕ እቅድ ጋር ላለመጋጨት ግራ ተጋብቷል ተብሏል።
ዘለንስኪም ቢሆኑ ግዛት አሳልፈው በመስጠቱ ረገድ በአውሮፓ ምድር መከፋፈሎች እንዳሉ አምነዋል። አውሮፓውያኑ በቀጭን መስመር ላይ መሆናቸውም ይፋ ሆነዋል። ትራምፕ እና ፑቲን ፖለቲካዊ መግባባት ላይ መሆናቸውም ኢ3ቶችን ማለትም ጀርመን፣ ፈረንሳይ እና ብሪታንያን አበሳጭቷቸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ